በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እውየጥን በረድኤተ እግዚአብሔር ጽሒፈ መቅድመ ተአምሪሃ ለማርያም። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ አካላት ሶስት ብል በባህሪ በህልውና እንደ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን ተአምሯን መቅድም ማንበብ እጀምራለሁ። ይህ የሥርዓት መጽሐፍ የምስር ዕፃ ከሚሆን ከማዕልቃ ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩትም መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልም የምትነጋገራቸው ጊዜ አለ፣ ተገልጻም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ታምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደ ተነጋገረቻቸው ፍጹም ተአምራትም እንዳደረገችላቸው የተአምራታቸው ዜና የእመቤታችንን ተአምራት በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት የሥርዓታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ በተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሁድ እሁድ በእመቤታችን 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ተአምሯን ማንበብን አያስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንዕድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን የከበረ የለም። በዕለተ እሁድ በእመቤታችንን በዓላት ሁሉ የእመቤታችንን ተአምር ማንበብ እንዳያስታጉሉ አወገዙ። በዓላቶቿም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ሥጋዋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጅዋ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም እመቤታችን ስዕል የመሪና ቦታ ወደምትሆን ጼደንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁም ወር በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር 6 ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደክሲዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ ሌላ መምህር የማይቀመጥበት ወንበርንም ሰጠችው። በ28 ቀንም ገና ነው። በ29 መድኃኒታችን ልጇ ኢየሱስ ክርስቶስን የወለደችበት ነው። ጥር 21 ቀን ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከብርበት ነው። መጋቢት 21 ቀን በዓሏ ነው። በዚህ ወር በ29 ቀን መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። በሚያዝያ በ21 ቀንም በዓሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ አገር ደብረ ምጥማቅ በምትባል ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየአገሩም ሁሉ ይመጣሉ።
እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም ተንባላትን በገሃድ ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከነሳቸው አትለይም ነበር። በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚሁም ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድህነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇን ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ለመስራት የወረደበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህንም በዓላት እንደ እሁድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለምም ድረስ ምንም ስራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሁድ በተባለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆኑ ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሁድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸው ከጆሮአቸው ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንንም ተአምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚናገር አይኑር፣ የበረታ ቆሞ የደከመ ተቀምጦ ይስማ። የእመቤታችንን ተአምር ከማንበብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባረክ፣ ሊቀ ጳጳሳት ባይኖር ጳጳስ ይባረክ፣ ጳጳስ ባይኖር ኤጲስቆጶስ ይባረክ፣ ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱን ማዕዘን ይባርክ። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለየ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ሥልጣን ይዘናልና። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። አየኖ ዘ
ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወነግስ መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ እሰግድ ለተአምረኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ እሰግድ ለኪ ሰግድ ለኪ ሰግድ ለኪ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወዶ የተጠማ ውሻ ወደ እሳቸው በመጣ ጊዜ እኒያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ስለተጠማ ወዲያና ወዲህ ሲመላለስ ባየች ጊዜ እንደ አደነቀች አለቀሰችም። አንቺ ታዝኛለሽን? ቅቡ የተባለ ክርስቶስ የሚወለደው ከአንቺ ነውን? አሏት። እመቤታችንም ይህን ነገር በሰማች ጊዜ በልቦናዋ ውስጥ ፍጹም ደስታ አደረ። ማድጋዋን ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽን እንሆ አጎደልሽው፣ ሀብሉም ተቆርጧል፣ ውሃም አታገኝም አለቻት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ውሃ እስከ እግዚአብሔር ነው እንጂ ከጉድጓድ የሚወጣ አይደለም፣ ይህንም ውሻ ያጠጣ አምላክ ከላይ ይሰጠኛል ብላ መለሰችላት። ይህን ነገር ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማኅፀኗ አድሮ ያለ ዘራ ብእሲ በድንግልና ከሷ ተወለደ። ሴቶች ሲቀጣጠቡ እንደተናገሩ የተናገሩት ቃል በሷ እውነተኛ የትንቢትና የጽድቅ ቃል ይሆን ዘንድ መንፈስ ቅዱስ በስላቅ በሳቅ ፈንታ አናግሯቸዋልና። እርስ በርሳችሁ የምትፋቀሩ የወንጌል ልጆች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቸርነቷን ለተጠማ ውሻ በጫማዋ ውሃን እንዳጠጣቸው እወቁ። በረዳትነቷ ኃይልና አማላጅነቷ በሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስን
ሥጋውን ደሙን ለሚቀበሉትማ ምን ያህል ታደርግ ይሆን? ልመናዋ ክብሯም በአገልጋይዋ በመንበረ ማርያምና እንዲሁም በሁላችን ላይ አድሮ ይኑር ለዘላለሙ በእውነት